ለዘመናውያን ኖሮ ታስቦ መሃል ከተማ ላይ የከተመው በጥራት ቅንጡ ተደርገው የተገነቡ አፓርትመንትና ቪላ ቤቶችን በሰሚት 72 40,000 ካሬ ላይ ገንብቶ ያስረከበው የጌቱ ኮሜርሻል፣ የራማዳ ሆቴል፣ የሀበሻ ሲሚንቶ፣ ዱግዳ ኮንስትራክሽን እንዲሁም የግሎባል ቀለም እህት ኩባንያ የሆነው ጌት አስ ሪል ስቴት አሁን ደግሞ የዲፕሎማቶች ምርጫ በሆነችው ካዛንችስ ከባምቢ ሱፐርማርኬት ፊት ለፊት በብር ገዝተው በዶላር የሚያከራዩት ቢኖሩበት ደግሞ ዘመናዊ አኗኗርን የሚላበሱበት በ10% ቅድመ ክፍያ የግሎ የሚያደርጉት ቀሪውን ደግሞ በግንባታ ሂደት በ8 ዙር ያለምንም የዋጋ ጭማሪ ጠንቅቅ አድርገን ሰርተን እናስረክበውታለን። በልዩ ዲዛይን የሚገነቡትን በባለ 2 እና በባለ 3 መኝታ ቤቶች ከ115 ካሬ እስከ 159 ካሬ፣ ባለ 2 መኝታ 115 ካሬ በ11.7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 137 ካሬ በ14.4 ሚሊዮን ብር ሙሉ ክፍያ። ለበለጠ መረጃና ሳይት ለመጎብኘት ስክሪን ላይ ባለው ስልክ ይደውሉልን። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን ሳልስ ቤተሰቦቼ እንደምን አላችሁልኝ? እንደምስቆያችሁ። ዛሬ በጣም የሚገርም ሁለት መረጃዎችን ይዤላችኋለሁ። አንደኛው ለኢትዮጵያችን ኢት ኢዝ አ ጉድ ኒውስ፣ በጣም መልካም የሆነ ዜና ከወደ አሜሪካ ተሰምቷል። ይሄ ነገር ምን እንደሆነ እነግራችኋለሁ። በጣም ትልቅ ዜና ነው። አንዳንዴ እንዲህ ሲሆን በቃ የእግዚአብሔር እይታው ለዚችን ሀገር ተመልክቶ ምን መልካም ነገር ይዞልን እየመጣ እንደሆነ እንድናስተውል ያደርገናል። እሱን አንዱ ፕሮግራሜ ነው። ሌላኛው ደግሞ ኤሎን መስክን በተመለከተ አስገራሚ ስኬት ነው ያመጣው ይሄ ሰው። እኔ ሰውየውን እምነቅፍበት ነገር አለኝ። በነገራችን ላይ እምነቅፍበት ነገር አለኝ። ነገር ግን ደግሞ በጣም አፕሪሺየት የማደርጋቸው ነገሮች አሉት። ኤሎን መስክ ብዙ ጊዜ አይታችሁት እንደሆነ ከጥልቁ ማህበረሰብ ጋር ያለው አታችመንት ይኑር አይኑር በግልጽ እስካናውቅ ወይም ደግሞ እርግጠኞችን መሆን እስካንችል ድረስ ጥንቃቄ የተሞላበት ኑሮ የሚኖር ሰው ነው ኤሎን መስክ። በጣም ጥንቃቄ የተሞላበት ብዙ ብስለት ያለበት ነገር የሚኖር ነው። ይሄ ሰው እንግዲህ በጣም አስገራሚ ስኬቶችን በዓለም ላይ አስመዝግበዋል። በጣም የሚገራርሙ ኳሊቲዎች አሉት ኤሎን መስክ። በተለይ ከምንም በላይ ኤሎን መስክ ላይ የምታዩቸው የስኬት ሲክሬቶቹ ከሰውየው ብሪሊያንስ የመጡ እንደሆነ ታያላችሁ። እግዚአብሔር በነገራችን ላይ ይሄ ሰው ሲናገር እኔ በአንድ ኢንተርቪው ላይ በልጅነት ኤሎን መስክ የሚለው መጽሐፉ ላይም ጭምር አለ። በልጅነቱ ቤተክርስቲያን ያገለግል ቤተክርስቲያን የሄደበትን ሞመንት ሁሉ ሲናገር ትሰማላችሁ። ከዛ ውጪ እግዚአብሔር አለ ወይ የለም ወይ ሌሎች ነገሮች ላይ መግባት አይፈልግም። እንደገናም ደግሞ በጣም የሚያደርጋቸው ጥንቃቄዎች አሁን እኔ ከጀርባው ምን እንዳለ እርግጠኞች አይደለንም፣ ለመናገርም እርግጠኞች አይደለንም። ነገር ግን በፊት ለፊት በጣም የሚጠነቀቅ ሰው ነው። በንግግሩ ይጠነቀቃል። ኢቭን ከዲሞክራቶቹ ወደ ሪፐብሊካኖቹ እኮ በመጣበት ሰዓት ኮንሰርቫቲቭነስ ሰዶማዊነት ላይ ተመልክቶ ያለው አቋም ስላልተመቸውም ጭምር ነው። ልጆቼን መጠበቅ ፈልጋለሁ ብሎም ይናገራል። እና አንዳንድ በጣም ወሰርታዊ የሆኑ ነገሮችን ስታዩ ሰውየው ላይ ኳሊቲዎች አሉ። እግዚአብሔር ደግሞ ሰዎችን ከለፉ ከጣሩ ከጋሩ መባረክ ስራውን እግዚአብሔር አብ ግብሩ መባረክም ጭምር አለበት። እግዚአብሔር አብ ወልድ መንፈስ ቅዱስ አንድ አምላክ ነው በመለኮት። ነገር ግን የእግዚአብሔር አብ ግብር ስሙን ቢጠሩትም ባይጠሩትም እግዚአብሔር አለ የለም ቢሉትም ባይሉትም የፈጠራቸው ፍጥረታት ላይ ኃላፊነት የሚሰማው ቅዱስ እና እውነተኛ አምላክ ነው። እግዚአብሔር በጣም ኃላፊነት ይሰማዋል። ቻይናዎቹን ፈጥሮ አይተዋቸውም፣ ህንዶቹን ፈጥሮ አይተዋቸውም። የሚያደርገው እግዚአብሔር እኩል ፀሐይ ያወጣል፣ እኩል ንፋሳትን ይለቃል፣ እኩል ኦክሲጅን ይሰጣል። ለምን? ለፈጠረው ፍጥረት ኃላፊነት የሚሰማው ስለሆነ። እኛ ደግሞ ክርስቲያኖች ነን። እግዚአብሔርን ስንጠራው እግዚአብሔር አባታችንና አምላካችን ብለን ነው የምንጠራው። አባታችን አምላካችን ለሁሉም አምላክ ነው። እግዚአብሔር አለም ይበሉት የለም ይበሉት እሱ አምላክነቱን የሚነቀንቀው አይደለም። በአምላክነቱ ምንድነው? መጋቢ ነው። እኩል ፀሐይ ያወጣል፣ ሰዎችን ፈጥሯል፣ ምድርን ያጸናታል፣ ባለችበት ቃሉ እስከሚፈጸምበት ጊዜ ባለው እንደዚያ ያኖራል። ሰውንም ቻይናዊ ይሁን ህንዳዊ ይሁን ኤሎን መስክ ይሁን ከለፋ ከጣረ ከጋረ ድሮ በኦሪት ዘመን የነበረው በአዳም መባረር ጊዜ የነበረው ለፍተህ ጥረህ ግረህ ብላ ነው።
እሱን የሚያሟሉትን በጠቅላላ ለፍተው ጥረው ግረው እንዲበሉ ይባርካቸዋል። የማን ስራ ነው? የእግዚአብሔር ስራ ነው። ስለዚህ ምን ማለት ነው? ላመኑት በልጁ ላመኑት ግን እግዚአብሔር አምላክም ነው፣ እንደገና ምንድነው? አባትም ነው። ለዚህ ስንጠራው እግዚአብሔር አምላክና አባታችን ሆይ ብለን እንጠራለን። ለምንድነው አባትም ነው? በልጁ በክርስቶስ ስላመንን በልጁ በክርስቶስ የሚመጡትን ክርስቲያኖች በጠቅላላ የልጅነት ስልጣን ይሰጣቸውና በሱ ፊት ያቆማቸዋል። በማን ምክንያት? በክርስቶስ ብርሃን ምክንያት። እኛ በፊቱ የሚቆም ጽድቅ መጠን የለንም፣ በክርስቶስ ግን እንቆማለን ማለት ነው። ስለዚህ ምን ማለት ነው? በልጁ በክርስቶስ የመጡትን ሁሉ ልጆቹ ሊያደርጋቸው እንደወደደና ጌታችንም ሲነግረን እንዲህ ብላችሁ ጸልዩ፣ አባታችን ሆይ በሰማያት የምትኖር ብላችሁ ጸልዩ። ለምን? በሰማይ ያለ እውነተኛ ሊቀ ካህን፣ በሰማይ ያለ እውነተኛ አባት እግዚአብሔር አብ አለንኛ። እሺ፣ እግዚአብሔር አብ አለ። አባታችን በሰማይ የሚኖር አባታችን አለ። አባታችን ሆይ በሰማያት የምትኖር እንደምንለው ሁሉ አባቴ ሆይ በሰማይ የምትኖር ማለት እችላለሁ። አባቴ ሆይ ብዬ ስለው እግዚአብሔር ምኔ ነው? አባቴ ነው። አባቴ ከሆነ እንደ አባት ነግረዋለሁ። ለምን? በልጁ በክርስቶስ ስላመንኩኝ አባቴ ነው። ስለዚህ ምንድን ነው? ይሄንን በተመለከተ እውቀቱ ላላቸው እግዚአብሔር አምላክና አባታቸው ነው። ይሄንን እውቅና ለማይሰጡ ለእንደነ ኤሎን መስክ፣ ለቻይና፣ ለህንዳዊው ደግሞ እግዚአብሔር አምላካቸው ነው። እነሱ የለም ይበሉ አሉ ይበሉ እኩል ፀሐይ ያወጣላቸዋል፣ ከለፉ ከጣሩ ከጋሩ ይባርካቸዋል። ለአባት ለሆናቸው ሰዎች ግን ለፍተህ ጥረህ ግረህ ብላ ሳይሆን ለፍተህ ጥረህ ግረህ ተባርከህ ብላ፣ በበረከት ብላ የሚል ነው የአዲስ ኪዳን ህግ ማለት። ክርስቶስ ከመጣ በኋላ የተቀየረው እንለፋለን፣ እንጥራለን፣ እንግራለን፣ ነገር ግን በላባችን አይደለም የምንበላው፣ በበረከት እንበላለን። ስለዚህ ዲያብሎስ የኛን ሀብት፣ የኛን ገንዘብ፣ የኛን ነገር ሊያገኘው አይችልም። የነ ኤሎን መስክን የነ ምናምን ግን ሊያገኝ ይችላል። እነዚህ ሰዎች ኢንፍሉዌንሻል ሆነው በዓለም መድረክ ላይ በጣም ታዋቂ ሆነው ሲቆሙ እግዚአብሔር እንደባረካቸው ልናውቅ ይገባል። አንደኛው እሱ ነው። ዲያብሎስስ ብለን ስንል ደግሞ በግልጽ የዲያብሎስ ልጆች ደግሞ ስለ አባታቸው ዲያብሎስ ካልመሰከሩ በቀር ሀብት አይሰጣቸውም። በዘፈን የሚገኙ ሀብቶች፣ በሆነ ነገር የሚገኙ ሀብቶች ምን ይላሉ? በሉሲፈር በምናምን በዚህ በዚህ ነው የመጣው፣ በጥንቆላ ማለት ነው። በሌላ አነጋገር ዘመናዊ ቢሮ ከፍቶ ዓለም ላይ በሰራ ጠንቋዩ መንፈስ የመጣ ነው። በመንግስት ደረጃ ላይ የተቋቋመ የጠንቋዮች ስብስብ መንግስት አለ። ያም መንግስት የአዲሱ የዓለም ስርዓት የሚባል በዛ ስርዓቱ ነፍሳቸው ለሸጡ ሰዎች ደግሞ የግድ መመስከር መቻል አለባቸው ማለት ነው። ስለዚህ የግድ የሚመሰክሩ ከሆነ ማለት ይሄ የመጣው በሉሲፈር በዚህ ቆሻሻው መንፈስ ነው ብለው መመስከር አለባቸው። ከመሰከሩ ለአባታቸው እውቅና ሰጥተዋል ማለት ነው። እናንተ ውሸታም የሐሰትም ልጆች ይላቸዋል። አባታችሁ ብሎ ዲያብሎስን ጌታ ገስጾት ይነግረዋል። የኛ ግን አባታችን እግዚአብሔር ነው። ጌታችን ኢየሱስ ክርስቶስ አንድያ ልጁን የሰጠን ማለት ነው። እሱ አምላካችንና አባታችን ስናደርገው ተባርከን ነው የምንበላው፣ በበረከት ነው የምንበላው። ስሙ የተመሰገነ ይሁን። በበረከት ነው የምንበላው። እነሱ ግን በጭንቀት ነው የሚበሉት። ስለዚህ ሁለት አይነት ከክርስቶስ ውጭ የሆነ ሁለት አይነት ሀብትና አለ፣ በረከት የሌለው ነገር ግን በፍርሃት የሚይዙት ነገር ግን በልፋትና በጥረት ግረታቸው ካልሆነ ደግሞ ጠንቋይ ለጠንቋይ ቤት ሄደው ለጠንቋይ እውቅና ሰጥተው ብዙ ጊዜ በህይወት ላይ በእንደዚህ አይነት ስኬት ያደረጉ ሰዎች ደግሞ እነማን ናቸው ቢባል እንደነ ኤሎን መስክ ያሉ ቅድመ አያቶቻቸው ይሄን የጸሎት ሰዎች ናቸው። እነሱ ሲጸልዩ ሀብቱን ሳያገኙት ወይም መባረኩን ሳያገኙት ግን ቤተሰብ እየባረካቸው ተባረክ፣ ዘር ይብዛ፣ ክፉ አይንካ፣ ልጆችን ይባርክልህ እየተባሉ ተመርቀው ያ ቅድመ አያት የለም በህይወት። ልጁ ኤሎን መስክ ሲመጣ የማያውቀው ሀብት ሊግተለተልለት ይችላል። ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም፣ ጌታችን ከተወለደበት ቤተልሔም እስከ ስቅለቱ ስፍራ ቀራንዮ፣ የተጠመቀበት ዮርዳኖስ፣ 40 ቀን የጸለየበት ቆሮንቶስ፣ ቃና ዘገሊላ ውሃን ወደ ወይን የቀየረበት ደብረ ታቦር፣ በቅዱስ መጽሐፍ ያነበብነውን በአካል የበረከቱ ተካፋይ እንሆን ዘንድ በጎልጎታ አስጎብኚ ድርጅት ከጃንዋሪ 3 እስከ ጃንዋሪ 11 በኢየሩሳሌም የበረከት ጉዞ ጥሪ ቀርቦልናል። በመላው ዓለም የምትኖሩ ውድ ኢትዮጵያውያን የበረከቱ ተካፋይ ተሆኑ ዘንድ ጥሪያችንን እናቀርባለን። ጎልጎታ
አስጎብኚ ድርጅት። የማያውቀው ሀብት ሲተለተልለት ይህ ሰው ጠንክሮ ወደ መስራት ይመጣል። ጠንክሮ ከሰራ አይዲያዎች ይፈጥራል። ከዛ ጥንቃቄ ያደርጋል። የሀብቱ ሶርሱ ልፋቴ ነው፣ ጥረቴ ነው፣ ግረቴ ነው ብሎ ስለሚያስብ ለሌላ ነገር እውቅና ለመስጠት አይፈልግም ማለት። ምልክቶቹ በእንደዛ ታያላችሁ። ግን ያ ማለት ሰውየው ምን ከጀርባው ሊኖርበት እንደሚችል እርግጠኛ ሆኖ መናገር ግን አይቻልም። ስለዚህ አሁን በጣም ትልቅ ስኬት ላይፉ ላይ መጥተዋል። እንግዲህ ምንድነው የሆነው? ኤሎን መስክ በዓለማችን የመጀመሪያው 600 ቢሊዮን ዶላር ሀብት የያዘ ሰው ሆኗል ማለት ነው። በሚገርም ደረጃ 600 ቢሊዮን የአሜሪካን ዶላር። ምናልባትም አንዲት ሀገር ያ ኢኮኖሚ አይኖራትም። በጣም ምርጥ የሚባሉ ትላልቅ ሀገሮችም ያ ኢኮኖሚ ላይኖራቸው ይችላል፣ ሀገራት ሆነው ያደጉም ሆነው። ነገር ግን ይሄ ሰው 600 ቢሊዮን የአሜሪካን ዶላር ሀብት ይዟል ማለት ነው። እዚህ ጋር ዜናዎቹ የሚያሳዩት ያንን ነው። 648 ቢሊዮን የአሜሪካን ዶላር ሪከርድ የያዘ ማለት ነው። ባይዘዌ ይህንን ሰው ቀጥሎ ወደ እንደሚታወቃለች የመጀመሪያው በምድራችን ላይ 1 ትሪሊዮን ዶላር ያለው ሀብት የሚይዝ ሰው ሊሆን እንደሚችል እየተነገረ ይገኛል። 101 ትሪሊየን ለመጀመሪያ ጊዜ ሀገራት ናቸው እንደዛ ሀብት የሚኖሩት። ይሄ ሰው ግን ወደ 1 ትሪሊየን ዶላር እየተሸጋገረ መሆኑን በትክክል እየተነገረ ነው ያለው ማለት ነው። ይህንን በሚያደርግበት ሰዓት ላይ የዓለምን ታሪክ ይሰብራል ማለት ነው። ምክንያቱም 1 ትሪሊየን ዶላር ሀብት የሚኖረው ማንም አይኖርም። ሰውየው ግን የሚያስቆመው ነገር እግዚአብሔር ቀጥል ብሎታል ይመስለኛል። ያ ነገር ነው እየሆነ ያለው። ሌላው ነገር ግን መጠንቀቅ ያለብን በኤሎን መስክ ፈጠራ ውጤቶች ግን ሰው ዲሲቭ አይደረግም ብላችሁ እንዳታምኑ። ሰው ሊታለል ይችላል። የሰው ልጅ ሊወድቅባ ዲያብሎስም የሱን የፈጠራ ውጤቶች ተጠቅሞ ዓለምን ለማጥቃት ሊጠቀመውም እንደሚችል ልናውቅ ይገባናል ማለት ነው። ይሄ ማሳሰቢያ ነው። እንግዲህ ወደ ሁለተኛ መረጃ ልወስዳችሁ። ኢትዮጵያን ተመልክቶ ጉድ ኒውስ ነው የሰማነው። እንግዲህ ሰሞኑን በጣም ብዙ አስጨናቂ ነገሮች፣ ዜናዎች ነበሩ ኢትዮጵያን ተመልክቶ። ምናልባት ይሄ እገዳ የሚገርም ነገር ነው ያለው። እንደምታውቁት እንግዲህ ኢትዮጵያ ኦልሞስት ከፍተኛ የሆኑ ኢትዮጵያውያን ወደ አሜሪካ ትራቭል ያደርጋሉ። የትራቭል እገዳው በተመለከተ ስማቸውና ዝርዝራቸው የወጣባቸውን ሀገሮች ብቻ ነው የሚመለከተው። እሱም ብቻ አይደለም፣ ስማቸው ከወጣባቸው ሀገራት ውጪ ያሉ በዛ ውስጥ ቢሆን በሌሎቹም ዲል የሚደረጉ ቢዝነሶች እንዳሉበት ይታወቃል። ያ እንደ ማለፊያ ነጥብ ሆኖ እንደተቀመጠ ታውቋል። በአሜሪካ ላይ በጣም ጥረት ተደርጎ የነበረው ሶሪያን ለማትረፍ ትራምፕ በጣም ቃል ገብቶለት ነበር ለሶሪያው ፕሬዚደንት። ነገር ግን አላሳካም። ሶሪያም ከዚህ ታግዳለች። ምክንያቱም በጣም በሚገርም ደረጃ እንግዲህ እንደዚህ ሊስት ያገኛቸው ሀገራት ተጨማሪ 39 ሀገር እንዲሆኑ ተደርጓል። ተጨማሪ ተጨምረው እዚህ ጋር ሲነገር እንግዲህ ዩኤስ ፕሬዚደንት ዶናልድ ትራምፕ on Tuesday expanded a list of countries subject to a full travel ban prohibiting citizens from additional 7 countries ተጨማሪ ሀገሮች ተጨምሯል። ሶሪያንም የሚጨምር ሀገር ተጨምሯል። ኢትዮጵያውያን በጣም ጉድ ኒውስ ነው፣ ለኛ ትልቅ ትኩረት እንዳደረጉት ታያላችሁ። እዚህ ጋር እንግዲህ ዋይት ሃውስ እንደተናገረው ከሆነ ትራምፕም ይሄንን በተመለከተ በፈረማቸው ሰነዶች ላይ እንደሚያሳየው expanding strengthening entry restriction on nationals from countries with demonstrated persistent and severe deficiencies in screening, vetting and information sharing to protect the nations from ናሽናል ሴኩሪቲ ኤንድ ፐብሊክ ሴፍቲ ትሬትስ በሚል አስቀምጠውታል። እንግዲህ መስፈርቱ ምንድነው? የነዚህ አገር ለመታደግ የሚለው ነገር ለመታገድ የሚለው ነገር ስትሉ እዚህ ጋር የተቀመጡ መስፈርቶች አሉ። አንደኛው ምንድነው? ቋሚና በጣም ፐርሲስተንት የሆነ ችግር ከሀገራቱ ጋር ካለ፣ ከአሜሪካ ጋር ካለ፣ እንደገናም ደግሞ ስክሪን የማድረግ ሀገራቱ እነዚህ ሰዎችን መልምሎ ወይም ወደ አሜሪካ ሲገቡ ዶክመንት ኖሯቸው የተረጋገጠ ነገር ኖሯቸው አይደለም የሚገቡት። እዛ ላይ እንግዲህ ሲቪር ዲፊሸንሲ አለ። እንደገና ደግሞ ኢንፎርሜሽን ሼሪንግ አለ። መረጃ መካፈልን ተመልክቶ ከነዚህ ሀገር የሚመጡ ዜጎች በትክክለኛ መረጃ ለመስጠት የማይቻልባቸው ሀገሮች እንደሆኑ በግልጽ እየታየ ይገኛል። ከዚህ አንጻር የብሔራዊ ሴኩሪቲ ሀገራቱ በአሜሪካ ጋር ያላቸው የደህንነት ሴኩሪቲ ችግርን ጭምር ተካቷል። ከዛ ውጪ ፐብሊክ ሴፍቲ ትሬትስ ማለትም ለህዝቦቼ ትሬት የማይሆኑ ወይም ለአሜሪካውያን ስጋት የማይሆኑ ሀገራት የሚል ሊስት ተቀምጦ ነው እነዚህን ሀገራት ስም ዝርዝራቸው የወጣው። በዚህም የተነሳ እንግዲህ አንደኛው ሶሪያ ናት። ሶሪያን በተመለከተ ሰሞኑን እንግዲህ የወጣ አንድ በጣም አሳዛኝ ነገር አለ። ይህም በተመለከተ
ሶሪያ በሚገርም ደረጃ አሁን ሰሞኑን አሜሪካውያን ተገለዋል እና አንዳንዴ ያው ፎልስ ፍላግ ላይ በጣም ፖለቲካ ላይ ስለሚሰራ ሶሪያን ሊያግድ የሚችለው አንደኛው ብቸኛው መልኩ ይሄ ነው ተብሎ እንደዛም ተገለው ሊሆን ይችላል። ግን በመገደላቸው የተነሳ አሁን ሶሪያን አካተናታል ብለዋል። ነገር ግን የሶሪያውን ፕሬዚደንት ቃል ገብተው ነበር ፕሬዚዳንት ትራምፕ ወደ ዋይት ሃውስም ጋብዞት በከፍተኛ ደረጃ ተስፋ ሰጥቶት እንደነበረ ይታወቃል። ያን ተስፋ ነው ያጨለመበት። ስለዚህ በዚህ የተነሳ አሁን ኒውሊ አድድ እስከ ጃንዋሪ 2026 የተካተቱ ሀገራት ዝርዝር ተካቷል ማለት ነው። እነሱን ነግራቸዋለሁ። ቀድሞ የነበሩት 15ቱ ሀገራትና ሌላ ተጨማሪ አንድ ሀገር አንጎላ፣ አንቲጓ እና ባርባዶዋ የሚባሉት ቤኒን፣ ኮትዲቮር፣ ዶሚኒካ፣ ጋቦን፣ ጋምቢያ፣ ማላዊ፣ ሞሪሸስ፣ ናይጄሪያንም ጭምር ነው ያገዱት። የሚገርማችሁ ናይጄሪያ አሜሪካ መግባት እንዳይችሉ እነሱ ጋር በሌብነት በጣም ብዙ ሀገራት ይጠረጥሯቸዋል፣ ይጠሏቸዋል። ሴኔጋል አጭበርባሪዎች ናቸው ናይጄሪያዎች ባይ ዘ ዌይ። አሁን ይሄ ዋትስአፕ እና ቴሌግራም ላይ አሁን ሰሞኑን እየሰማቸው ያሉት ነገር በጠቅላላ ከነሱ አገር የሚሰራ ዝርፊያ ነው። በጣም የሚያሳዝኑ ሌቦች ናቸው። ሴኔጋል እንደዚሁ፣ ታንዛኒያ፣ ቶንጋ፣ ዛምቢያ፣ ዚምባብዌ ከታገዱት መካከል ይገኙበታል እንደሚታወቀው ማለት ነው። ፓርሻል ሪስትሪክሽን አለባቸው። ይሄ ፓርሻል ሪስትሪክሽን ሌላ ብሩንዲን፣ ኩባ፣ ቶጎ፣ ቬኔዙዌላን ጭምር ያካትታል። ቱርክሜኒስታንም እዚህ ውስጥ ተካታለች እንደሚታወቀው። እንግዲህ እነዚህ በጣም የሚታወቁ ክልከላዎች አሉ፣ ወደ አሜሪካ መግባት እንዳይችሉ የተከለከሉባቸው ነገሮች። ይሄ ኢፌክቲቭ የሚሆነው እስከ ጃንዋሪ 1 2026 ነው። ይህም በተመለከተ ብሔራዊ የደህንነት ስጋት ተብሎ የተቀመጡና ዲፊሸንሲስ ኤንድ ስክሪን የማድረግ ዲፊሸንሲ ቴክኖሎጂ፣ ሌሎች ነገሮች የሌላቸውን ነገሮች እዚህ ላይ አካተዋል። ከዛ በኋላ አሁን ተጨማሪ የታገዱ ሀገራት እንግዲህ አፌክትድ ፎሬን ገቨርንመንት ይሄ የአፌክት የሚያደርጉ ከሆነና ሀገራትንም ጭምር አሜሪካንም ጭምር ተጽዕኗቸው የሚመጣ ከሆነ እንደዚሁ ባን የተደረጉ ዝርዝር ውስጥ ገብተዋል ማለት ነው። ሙሉ ለሙሉ የታገዱት የሚባሉት እንግዲህ ከዚህ ቀደም የነበሩት ሊስቶች ሌኦስ፣ ሴራሊዮንን ይካትታል እዚህ እንደምታዩት። ከዛ በተለይ ከፍልስጤም ኦቶሪቲ የተያያዙም እንግዲህ ሙሉ ለሙሉ ባን የተደረጉ ሊስቶች ወጥተዋል። እንደገና ደግሞ ኤግዚስቲንግ ባን ከዚህ ቀደም የነበረ አሁን እንዲቆም ሰሞኑን ባለፈው ያጸደቁት አፍጋኒስታን፣ በርማ ወይም ማያንማር፣ ቻድ፣ ሪፐብሊክ ኦፍ ኮንጎ፣ ኢኳቶሪያል ጊኒ፣ ኤሪትሪያ ተካታለች። እንደምታዩት ኤሪትሪያ ሙሉ ለሙሉ የታገደች ሀገር ናት። እዚህ እንደምታዩት ፉል ኢንትሪ ባን ነው ኤሪትሪያ ላይ የተደረገው። ከዛ ሄይቲ፣ ኢራን፣ ሊቢያ፣ ሶማሊያ ሙሉ ለሙሉ ታግዳለች። ሱዳንና የመን እነዚህ ታግደዋል። ስለዚህ አሁን ባለበት ሁኔታ ላይ አዲሶቹ የተጨመሩት ቁጥሮች እነማን ናቸው፣ ኢትዮጵያ አለችበት ወይ የሚለውን ነገር ክሊር እንዲያደርግላችሁ ይሄ እስከ ጃንዋሪ 1 2026 ድረስ ኢፌክቲቭ ይሆናል። ስለዚህ ቡርኪና ፋሶ ዜጎቿ ወደ አሜሪካ መሄድ አይችሉ፣ ማሊ እንደዚሁ ተካታለች፣ ኒጀር አካተውታል፣ ደቡብ ሱዳን ተካታለች፣ ከዛ በኋላ ሶሪያ ተካታለች። ኢትዮጵያ ይፈራ ነበረ፣ ኢትዮጵያ ትካተት ይሆናል ተብሎ ተሰግቶ ነበረ። ነገር ግን በፍጹም ኢትዮጵያን ሊመለከታት እንዳልቻለ ወይም ይሄን ነገር ሊደረግ እንደማይገባ ተደርጓል ማለት ነው። ስለዚህ ይህንን ጊዜ ስናስበውና ስናሰላስለው የእግዚአብሔርን ክብር እግዚአብሔር ለኢትዮጵያ ያለውን ሀሳብ አሁንም አፕግሬድ የሚያደርግልን ተስፋ የሚሰጠን መንገድ እንደሆነ ልናስተውል ይገባል። ሁልጊዜ ልንጸልይ ይገባል። አሁን ከኢትዮጵያ ወደ አሜሪካ መሄድ ይቻላል ማለት ነው። ስለዚህ ፉል ባን የለብንም ማለት ነው። ፓርሻሊ አንዳንድ ባኖች ያሉበት ነገር ላይ ሊያካትተን ይችላል። ለምሳሌ በጣም በተቻለ መጠን አንድ ሰው ወደ አሜሪካ ሄዳሉ ብሎ ከኢትዮጵያ እንትን ቢል ብዙ ውስብስብ ነገር ነው፣ በቀላሉ የሚሄድ አይሆንም። ብዙ ነገሮችን እንትን ይላሉ። ለምሳሌ የቪዛ ቦንድ ላይ $15,000 ከፍሎ መሄድ እንዲችል የሚደረግበት ሌሎችም ነገሮች እዚህ ላይ የተካተተ ነገር እንዳለ ታውቃላችሁ። ይሄን ሊያደርጉ ይችላሉ። እንደገና ወደ አሜሪካ መሄድ በጣም ህልም እስኪሆን ድረስ ሊያስቸግሩ እንደሚችሉ ግልጽ ነው። ነገር ግን ባን ግን አልተደረገም። በሆነ ሲስተም ግን ሰዎች ብዙ ወደ አሜሪካ እንዳይሄዱ የሚከለክሉበት ነገር መኖሩ ግልጽ ነው። ይሄንን በተመለከተ እኔ ከውስጡ የወሰድኩት ምንድነው ጉድ ኒውስ ነው። መልካም ዜናዎች አሉ ከዚህ የተሰሙ። ለምሳሌ በአሜሪካ ወደ አሜሪካ መሄድን ተመልክቶ ኪ ኤግዘምፕሽንስ አሉ፣ ዌቨርስ አሉ የተቀመጡ ማለት ነው። the ban generally does not apply to individuals who fall into following categories ብሎ በዚህ ካቴጎሪ ላይ የተካተቱትን አይመለከትም። ለምሳሌ lawful permanent residents
በህግ ግሪን ካርድ ይዘው ሆልደርስ ሲሆኑ እነዚህን ኤግዘምት አያደርግም። ኤግዚስቲንግ ቪዛ ሆልደርስ የቆየ ወይም እየኖረ ያለ ቪዛ የያዙ በተለይ ቫሊድ ቪዛ የያዙ ከኢትዮጵያ ውስጥ አሁን ያሉ የአሜሪካን ቫሊድ ቪዛ የያዙትን አይመለከትም። ለምሳሌ አንድ ጓደኛ ያለኝ ሙሉ ቪዛ ያለ ኢትዮጵያ ብትታግር ኖሮ ማለት ነው። ስለዚህ አይመለከትም። ከዛ ውጪ ኢሚዲየት ሪላቲቭስ ለምሳሌ ልጆች፣ ማይነር ልጆች የሚባሉ ፓረንትስ ኤንድ ዩኤስ ሲቲዘንስ እነዚህን ያለባቸው ላይ እይታ እንደሚደረግ if traveling on the passport from non banned countries ባን ካልተደረጉ ሀገራት የሚመጡ ሰዎችም እንደገና ዱዋል ኔሽናሊቲ ያላቸው እነሱንም አሜሪካውም ኢትዮጵያ የሚሆኑ ዱዋል ኔሽናሊቲ ያላቸው እነሱን አይመለከትም። ከዛ ውጪ ዲፕሎማት፣ ኔቶ ፐርሰኔል የኔቶ አባላት ዲፕሎማቶች ለምሳሌ በአፍጋን ኮን አፍጋን ሲቭ ፎልድ የሚባል ሆልደርስ አሉ። እነሱን አትሌቶችን ለሜጀር ኢቨንትስ የሚሉ ለምሳሌ 2026 የዓለም ዋንጫ እነዚህን ኤግዘምፕት አያደርግም። ኬዝ ባይ ኬዝ ዌቨርስ የሚባሉ አሉ። እነዚህን በተመለከተ ደግሞ በሀገሪቱ ላይ በናሽናል ኢንተረስት ላይ ጥቃት ወይም ናሽናል ኢንተረስት ላይ ይሄ ነገር አያስኬድም ከተባለ ሊከለክሉት ይችላሉ። ግን ካልሆነ ደግሞ ኬዝ ባይ ኬዝ ጉዳዩ ታይቶ ሊፈቀድላቸው የሚችሉ ሰዎች አሉ ማለት ነው። ስለዚህ እነዚህ ነገሮች እንግዲህ አሁን በትራምፕ መንግስት የተለቀቁ ነገሮች መሆናቸውና ኢትዮጵያን እንደማያካትት ትራቭል ባኑ ኢትዮጵያን እንደማይመለከት ማየት ችለናል። ግን ለጊዜው ሊሆን ይችላል በቀጣይ ለሚሆነው ነገር ሁሉ ነቅቶ ማየት ጥሩ ነው፣ መጸለይ ጥሩ ነው። ሀገራችንን በዓለም ፊት ያላትን ሞገስ ጠብቃ እንድትሄድ እግዚአብሔር እንዲረዳን ሁሉ ጊዜ መጸለይ ግድ ይለናል ማለት ነው። ውድ ሣድስ ቤተሰቦቼ በጣም ወዳቸዋለሁ፣ አብዝቼ አከብራቸዋለሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን ከተወለደበት ቤተልሔም እስከ ስቅለቱ ስፍራ ቀራንዮ የተጠመቀበት ዮርዳኖስ 40 ቀን የጸለየበት ቆሮንቶስ ቃና ዘገሊላ ውሃን ወደ ወይን የቀየረበት ደብረ ታቦር በቅዱስ መጽሐፍ ያነበብነውን በአካል የበረከቱ ተካፋይ እንሆን ዘንድ በጎልጎታ አስጎብኚ ድርጅት ከጃንዋሪ 3 እስከ ጃንዋሪ 11 በኢየሩሳሌም የበረከት ጉዞ ጥሪ ቀርቦልናል። በመላው ዓለም የምትኖሩ ውድ ኢትዮጵያውያን የበረከቱ ተካፋይ ተሆኑ ዘንድ ጥሪያችንን ቀርባለን። ጎልጎታ አስጎብኚ ድርጅት ለዘመናውያን ኖሮ ታስቦ መሃል ከተማ ላይ የከተመው በጥራት ቅንጡ ተደርገው የተገነቡ አፓርትመንትና ቪላ ቤቶችን በሰሚት 72 40 ሺህ ካሬ ላይ ገንብቶ ያስረከበው የጌቱ ኮሜርሻል፣ የራማዳ ሆቴል፣ የሀበሻ ሲሚንቶ፣ ዱግዳ ኮንስትራክሽን እንዲሁም የግሎባል ቀለም እህት ኩባንያ የሆነው ጌትአስ ሪል ስቴት አሁን ደግሞ የዲፕሎማቶች ምርጫ በሆነችው ካዛንችስ ከባምቢ ሱፐርማርኬት ፊት ለፊት በብር ገዝተው በዶላር የሚያከራዩት ቢኖሩበት ደግሞ ዘመናዊ አኗኗርን የሚላበሱበት በ10% ቅድመ ክፍያ የግሎ የሚያደርጉት ቀሪውን ደግሞ በግንባታ ሂደት በ8 ዙር ያለምንም የዋጋ ጭማሪ ጠንቅቅ አድርገን ሰርተን እናስረክቦታለን። በልዩ ዲዛይን የሚገነቡትን በባለ 2 እና በባለ 3 መኝታ ቤቶች ከ115 ካሬ እስከ 159 ካሬ፣ ባለ 2 መኝታ 115 ካሬ በ11.7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 137 ካሬ በ14.4 ሚሊዮን ብር ሙሉ ክፍያ። ለበለጠ መረጃና ሳይት ለመጎብኘት ስክሪኑ ላይ ባለው ስልክ ይደውሉልን።